ለው ባካችሁን ራስ ወዳድ የሆናችሁ ሰዎች ራስ ወዳድነታችሁ በልክ ይሁን። ራስን ጥሉ ማለት አይደለም፣ ግን በልክ ይሁን ሲባል ማን ነው ራሴን እንደዚህ በጣም እንዳፈቅርና እንደወድ ያደረገኝ ብላችሁ ቼክ አድርጉ። ቡዳም ራስ ወዳድ መሆን ያደርጋል። ራስ ወዳድነትን ስሜት ይፈጥራል። የትኛው ቡዳ? ዛር ቡዳ። ለምሳሌ አንዲት ሴት ወንዶች ሲቀርቧት አልፈልግም አትንኩኝ እኔ እንደዚህ ሐሳብ የለኝም ምናምን ብላ ወንዶችን የምታርቅ ከሆነ እድሜዋ 30 ዓመትም እስኪሆን አጋቂር የምታወጣ ምንም የምትኮና አንደኛ ራስ ወዳድ ነች። መንፈሱ ራስ ወዳድ አድርጓታል። ሁለተኛ ነገር ደግሞ በውስጥ ያለው መንፈስ የኔ ናት ብሎ ስለሚያስብ እሱ ራስ ወዳድ ስለሆነ ወይም የማንም እንድትሆን ስለማይፈልግ ያን ስሜት አጋብቶባታል። ለምሳሌ መንገድ ላይ ከዚህ በፊት እንደመሰልኩላችሁ አንድ ዱርዬ ወይም አንድ ወጠምሻ ትንሽ ዳምፕል ማመገፋለው የሚል የሆነ ሰው የሆነች ተማሪ ቦርሳ ዝላ ስታልፍ ያይና ናቺ ማምሮ ይዛታል። ወድጄሻለሁ የኔ ሆኜ ሳክዚ አረን ያልፈልግም በቃ ስነ ስርዓት አድርጊ አሁንም ስትመጣ አሁንም ስትመጣ ይዛታል። አሰብሽበት ይላታል አይደል? ሁሉም ወንድ ያሳለፈው ጊዜ ነው። አዎ እኔ እኮ አልፈልግም እኔ እኮ በቃ ተወኝ በእናትህ ከዛ ይመታታል። ስርዓት ያዥ ነግሬሻለሁ በግድ ሻይ ቡና ይላታል። ማም ጉልበቱ ተጠቅሞ እሷን ፈርታ ከሱ ጋር በቃ ሻይ ቡና ትላለች ደስ ይበለው ብላ ወይም ደግሞ በዘዴ ልታመልጥ ፈልጋ ምናምን ልትቀርበው ትችላለች። አሁን ይሄ ፍቅር ነው የሚባለው ወይስ ራስ ወዳድነት ነው? ራሱን ስለሚወዳድ ልጅቷ የሱ እንድትሆን የሚፈልገው